ጌታቸው እንግዲህ የሰንበት ትምህርት ቤቱ ትጉህና ታታሪ አገልጋያችን እንግዲህ የሰንበት ትምህርት ቤት እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አንድ መዋቅር ነው። በሰበካ ጉባኤ ስትሄድ፣ በወረዳ ቤተ ክህነት ስትሄድ፣ በሀገረ ስብከት ስትሄድ፣ በጠቅላይ ቤተ ክህነት የራሱን የሆነ መዋቅር አለው። እስከ ጠቅላይ ቤተ ክህነት ብቻ ሳይሆን እስከ ቅዱስ ሲኖዶስ ራሱ የሰንበት ትምህርት ቤቱ መምሪያ ተብሎ ሊቀ ጳጳስ ሁሉ እስካለው ድረስ በቃለ ዓዋዲውም የተቀመጠ ነገር አለና አጥቢያ ቤተ ክርስቲያኖች በሰንበት ትምህርት ቤት የሚመጡትን ወጣቶችና ሕፃናትን ይዞ ለነገ ለቤተ ክርስቲያን ተተኪ ከማፍራት አንጻር ምን ይጠበቃል ብለህ ታስባለች? ከሰበካው ጉባኤ፣ ከመምህራን፣ ከወረዳ ቤተ ክህነት፣ ከሀገረ ስብከት፣ ከጠቅላይ ቤተ ክህነት፣ ከብፁዕ ሊቀ ጳጳስ ጀምሮ ምን ይጠበቃል? ከምዕመኑስ ምን ይጠበቃል? ለሰንበት ትምህርት ቤቱ ተተኪን ከማፍራት አንጻር ትውልዱን በቤተክርስቲያን ለማኖር ሕፃናትን በቤተክርስቲያን ለማሳደግ ለሀገርም ለቤተክርስቲያንም ለሃይማኖትም ተተኪ አድርጎ ከማስቀጠል ከማን ምን ይጠበቃል? እግዚአብሔር ይስጥልን። እንግዲህ ሰንበት ትምህርት ቤቱን ለማጠናከር ቀጣይ ደግሞ ተተኪዎችን ለማፍራት ከማን ምን ይጠበቃል ብለው ለጠየቁ አባቴ እንግዲህ ያው እናንተም እንደተናገራችሁት ሰንበት ትምህርት ቤት ራሱን የቻለ በቃለ ዓዋዲው የተደገፈ ራሱን የቻለ አስተዳደር መዋቅር ያለው ነው። የየአጥቢያ ወይም የየአድባራቱ ሰንበት ትምህርት ቤት ተጠሪነቱ ለሰበካ ጉባኤ ነው። እንዲያ እያለ ወደ ላይ ይሄዳል እና አሁን ያው እኛ እንዳለንበት እንኳን ሳነሳ ልዩ ትኩረት ነው። ልዩ ትኩረትም ተሰጥቶት አዳራሽ እንኳን በህንፃ ቤተክርስቲያን ግንባታ ምክንያት የነበረው ነባሩ የስብከተ ወንጌል አዳራሽ ግማሹ ቢፈርስም ልዩ ትኩረት በመስጠት አሁን ያለው ሰበካ ጉባኤ ያው አሁን እንግዲህ በኋላ የምትገልጹት ሊሆን ይችላል ሰፊ ታላቅ የሆነ ዘመናዊ የስብከተ ወንጌል አዳራሽ ያው እንዲጀመር የሆነ ትኩረትም እየተሰጠው መሆኑን ከዚያ አማላካች የሆኑ ነገሮች ያሳያል። ይሄን ብዬ ግና ከማን ይጠበቃል ወደሚለው ስመጣ ከራሴ ጀምሮ ሁላችንም ወላጆች ልጆቻቸውን ወደ ቤተ ክርስቲያን እኔ በዚህ ዘመን ልጆቻችን ወላጆችም ያው ልጆቻቸውን ወደ ቤተ ክርስቲያን ካላኩ ዘመኑ ትንሽ ከበድ ያለ ነው። ወደ ቤተ ክርስቲያን ከመጡ በሰንበት ትምህርት ቤት ታንጸው ካደጉ በስጋዊም ሆነ በመንፈሳዊ ሕይወታቸው ተጠቃሚ ነው የሚሆኑ እና ከወላጆችም ልጆቻቸውን ወደ ቤተ ክርስቲያን መውሰዱ ላይ እሱ ላይ ከፍተኛ ኃላፊነት አለባቸው የሚል ሀሳብ አለኝ። እዚያ በተረፈ ደግሞ የየአጥቢያ አብያተ ክርስቲያናት ወይም ደግሞ አድባራት እነሱ ደግሞ የሚመለከታቸው ከሰበካ ጉባኤ ስብከተ ወንጌል መምህራኖችም ትኩረት ሰጥተው ለትውልዱ ለነገ ለቤተ ክርስቲያን ተተኪ ኑራት ከተባለ ከሰንበት ትምህርት ቤት ላይ ጠንክሮ መስራት ይገባን የሚል ሀሳብ ነው ያለኝ። እዚያ በተረፈ ያው መዋቅሩ አለ፣ ግን ስራ ወደዚህ ስንመጣ ወደ ላይ ከፍ እያለን ስንሄድ አገልግሎቱም በተባለው አግባብ እየተሰጠ ይገኛል። ወረድ ስንል ግና ያው ብዙም ክፍተቶች ስላሉ የሚመለከተው ድርሻውን ይወጣ፣ ለነገ ለቤተ ክርስቲያን ሰው ይኑራት ተተኪ ይኑራት ብለን ምናስብ ምንቆረቆር ከሆነ ከሰንበት ትምህርት ቤት ላይ ስራ እንስራ፣ የሚመለከተውን ስራ ይስራ የሚል ሀሳብ ነው ያለኝ ከራሴ ጀምሮ ማለት ነው። በጣም ጥሩ። በእውነት ዲያቆን ጌታቸው የገለጸው የሚገባ ነው። ሰንበት ትምህርት ቤት የቤተ ክርስቲያኒቱ አንዱ አገልግሎት ክፍል ነው። እንግዲህ በቤተ ክርስቲያን ላይ ብዙ የአገልግሎት ክፍሎች አሉ እና የሰንበት ትምህርት ቤት አገልግሎትም አንዱ የአገልግሎት ክፍል ነው። ይህንን የአገልግሎት ክፍል ከማጠናከር አንጻር አሁን አንዳንዴ ወደ ወረዳ ቅድም አንተ ስታነሳ እንደነበረ ወደ ወረዳ ስንወርድ ወደ ወረዳ ከተሞች ስንመጣ አገልግሎቱ እየቀነሰ ነው የሚመጣው። አሁን ላይ የተሰጡ
ስትራቴጂካል እቅድ ታቅደው በክፍል ተለያይተው የተቀመጡ ኮርሶች አሉ። እነሱንን ጊዜያቸውን ጠብቀው ለህፃናቱ፣ ለአዋቂዎቹ፣ ለወጣቶቹ ብሎ ከመስጠት አንጻር ውሱንነት አለ በጣም። አሁን ላይ ሰንበት ትምህርት ቤት የከተማ ሰንበት፣ የወረዳ ከተማ ሰንበት ትምህርት ቤቶች እና የገጠር ሰንበት ትምህርት ቤቶች እንዲሁ በአንዳንድ ጠንካራ ወንድሞችና እህቶች እየተንቀሳቀሰ ነው እንጂ ያለ ያን ያህል ድጋፍ እያገኘ ከሰበካ ጉባኤ ላይ ከመምህራን ላይ ድጋፍ እያገኘ አይደለም። እንዲሁም አንዳንድ የቤተ ክህነት ደቀ መዛሙርት ብንል እንትን አንልምና ነቀፌታ ሁላ አለ። ነቀፌታ አለ። አንዳንድ በጣም ሰፊ የሆነ ነቀፌታ። ይህን ያለ መረዳት ነው፣ ያለ ማወቅ ነው። ሰንበት ትምህርት ቤትም አንድ መዋቅር ነው። የአብነት ትምህርት ቤትም አንድ መዋቅር ነው። አንዱን ከአንዱ የሚያበላልጠው የሚያለያየው ነገር የለም። ግን አሁን አንዳንዶቹ ስናያቸው ሰንበት ተማሪ እንዲሁ ነው ይባላል። በአውደ ምሕረት ወጥተው እንኳ ወረብ ሲያቀርቡ በክብረ በዓላት ቀን እንዴት ብሎ በጣም የመቆጣት ባህሪ የሚያሳዩ አካላት አሉ። ይቆጣሉ። በቃ ስናገለግል ያደርነውን 24 ሰዓት የጮህንበትን መጦ ሰንበት ትምህርት እንደዚህ አድርጎ አበላሸው ምናምን የሚሉ እንዲሁም አንዳንድ በቅርብ አንድ የምሰማው መምህር አለ። የሰንበት ተማሪና ጫቅማ ለ3 ዓመት ነው አገልግሎቱ ይላል። ሰንበት ከተረዳ ነው እንደዚህ አይደለም። ለ3 ዓመትም አይደለም፣ በዓመት የሚገደብ አይደለም፣ በእድሜም የሚገደብ አይደለም። በህፃንነት ዘመን፣ በወጣትነት ዘመን፣ በአረጋዊነት ዘመን ዛሬ እንኳን ብናስታውስ ሰሞኑ ላይ ዛሬ ላይ ያለው የአእላፋት ዝማሬ ታላላቅ ሊቃውንት ጉባኤ አስፍተው የሚያስተምሩ ሊቃውንት የሚገኙበት እየዘመሩበት ያለ እሱንን የምናየው የዕድሜ አንጋፋዎችን ዘማሪያንን የምናይበት ነው። እና ይህ ሰንበት ትምህርት ቤት እንዲህ እኛ እንደምናስበው በእኛ ልክ እንደምንረዳው አይደለም። እንዲሁም በአንድ ወቅት በቅርብ ዓመት ብፁዕ አባታችን አቡነ አብርሃም ምን አሉ መሰላችሁ? ለሰንበት ትምህርት ቤት የማንበጅተው ባጀት የለም ነው ያሉ። የማንመደበው መምህር የማንሰጠው ባጀት የለም ብለው መልእክት እያስተላለፉ ነበር። ብፁዕ አባታችን አቡነ አብርሃም ይህን እያስተላለፉ ነበር። እንዲሁም በእሳቸው ሀገረ ስብከት በባህር ዳር ላይ በእያንዳንዱ አጥቢያ የአብነት መምህር አለ። ሁለት አይነት የአብነት መምህር፣ አንደኛ አብነቱን የሚያስተምር ከውዳሴ ማርያም ከዳዊት ጀምሮ የሚያስተምራቸው የአብነት መምህር አለ። ሌላው ደግሞ ያሬዳዊ ዜማውን ያሬዳዊ ወረቡን የሚያስጠናቸው መምህር ይመደባል። ይህንን ነው። አዛም በተረፈ ሰባኪያነ ወንጌል የኮርስ መምህራንን ተመድቦ ብዙ ሰዎችን እያፈራን ያለ ዛሬ ለቤተክርስቲያን ተቆርቋሪ ያሉን ወንድሞቻችን እህቶቻችን ስንጠራቸው በችግራችን ጊዜ የሚደርሱልን በሰንበት ትምህርት ቤት ያሳለፍናቸው ቤተክርስቲያኒቱ በሰንበት ትምህርት ያሳደገቻቸው ናቸው። የትም መጣው አይደለም። ካላስተማርናቸው፣ ካላሳደግናቸው፣ ካልያዝናቸው የትም አናመጣቸው። በእውቀትም እንበለው በገንዘብም እንበለው በተለያየ ነገር አጥር ዘብ የሚሆኑን በሰንበት ትምህርት ቤት ያሳደግናቸው ልጆቻችን ናቸው። ለቤተክርስቲያን በሰንበት ትምህርት ቤት ያሳደገቻቸው ልጆቿ አጥር ይሆኗታል። ይህንን ሰንበት ትምህርት ቤት ከማጠናከር አንጻር ሲታይ ግን ትንሽ ትኩረት የተነፈገው የሚመስልበት አካባቢ አንዳንድ አካባቢዎች አሉ። ትኩረት የተነፈገው በተለይም ደግሞ ግንዛቤው የሌለን ሰዎች ግንዛቤ እንውሰድ፣ ያላ ደግሞ ግንዛቤው ከሌለን ደግሞ ከመተቸት እንቆጠብ። ያስጠይቀናል። በእውነት ለመናገር ሰንበት ትምህርት ቤትን መተቸት የቤተክርስቲያኑን መዋቅር መተቸት ነው። የአብነት ትምህርት ቤቱን ስንተቸው እኮ መዋቅሩን፣ ጉባኤውን፣ መንፈስ ቅዱስ የሚያድርበትን ጉባኤ ነው የምንተቸው አይደለ? ሰንበት ትምህርት ቤትም እንግዲህ እንደነዚህ አይነት ጥሩ ሰዎችን የምናገኝበት ነው። ስለዚህ ለሰንበት ትምህርት ቤት ሁሉም አገልጋይ፣ ሁሉም ሊቃውንት ትኩረት ሰጥቶ ሊሰራ ይገባዋል። ምዕመኑም ማለት ነው። ምዕመኑ ከቤት ጀምሮ ልጆቹን ከመስጠት ከመላክ ጀምሮ አሁን ላይ እንዳጉንታ ሰንበት ትምህርት ቤት እኔም እንግዲህ ወደዚህ ከተማ ወይም ወደዚህ ደብር ከመጣሁኝ ብዙ ዓመታትን አስቆጥራለሁ። በተማሪነት እኔ በ97 ዓመተ ምህረት ነው በግንቦት ወር ነው የመጣሁት። ግንቦት ላይ 97 ዓመተ ምህረት ነው የመጣሁት። ቅኔ ልማር ነው የመጣሁት። የንታጡ የሚባሉ ታላቅ መምህር አሉ እዚህም አሁንም አሉና እሳቸው ጉባኤ ቤት ልማር መጣሁኝ እያልሁ ቆየሁኝ። እዛ ወደ ውስጥ አገልግሎትም ገባሁ። ከተማሪነት ወደ አገልጋይነት መጣሁና እዛ ሰዓት ጀምሮ ከትንሽ ዓመት በኋላ ወደ ሰንበት ትምህርት ተቀላቅያለሁ። ሰንበት ትምህርት ቤቱ አብሬ ግንዛቤው አለ። ያን ያህል የጠለቀ እውቀት ባይኖረኝም እንደናንተ በመዝሙሩ በእንትኑ ግን ሰንበት ትምህርቱን አውቀዋለሁ። እና ምዕመኑ ያን በዛን ሰዓት የነበረውን የሰንበት ትምህርት ቤት አባላት ብዛት ስናየው ምሽት ከሰርክ መርሃ ግብር በኋላ ሲወጣ እኮ መንገድ አያሳልፍም። ደግሞ እንዴት መሰላችሁ አመጣጡ? ይሄ ዩኒፎርሙን እንደለበሰ ከሃይስኩል እንደወጣ የሃይስኩል ትምህርት ቤት ላይ እንደወጣ ዩኒፎርሙን
ሁለት አይነት ዩኒፎርም ነበረ። በተለይ ከ9 እስከ 10 አንድ አይነት ዩኒፎርም ነበረ። መንገሻ ጀንበሬ ትምህርት ቤት ላይ ከ9 እስከ 10 ነው የነበረ። እዛ ደግሞ መሰናዶ ነበረ፣ ዳንግላ ጠቅላላ መሰናዶ የሚባሉ ትምህርት ቤት ላይ እሱ ደግሞ ከ11 እስከ 12 የተለየ ዩኒፎርም እና ይሄ ሁለቱ ዩኒፎርም ግጥም ብሎ ሴቱ ወንዱ ያጨናነቅ ነበር። እና ይህች ዛሬ ያለችዋ ያልሞተችዋ አዳራሻችን ዛሬ በታላቁ ህንፃ ቤተክርስቲያን ምክንያት የተቆረጠችዋ እሷ ሳይችለው ቀርቶ ዙሪያውን ግጥም ብሎ ይቀመጥ ነበር። እና በዛ ሰዓት ላይ ቅድም ስናነሳቸው የነበሩ የንታ ዮሴፍ ያገለግሉ ነበር። የስብከተ ወንጌል ኃላፊ ነበሩ እዚህ ቤተክርስቲያን ላይ ያገለግሉ ነበር። ሌሎችም እነ መርጌታ መኩሪያው ገብረ ስሉስ፣ ታላቁ መምህራችን ሊቀ ማእምራን የንታ መላኩ ደግሞ እዚህ ከተማችን የነበሩ በዛን ሰዓት ላይ ንግድ ባንክ ይሰሩ የነበሩት ሊቀ ጠበብት መጋቢያ ኢላፍ ስጦታው አያሌው በዚሁ ነበሩና ታላቅ አገልግሎት ይገለገልበት የነበረ። እንደዚህ አይደለም የነበረው። አሁን ላይ ግን ትኩረት እየተነፈገው ነው ያለው። አዳራሹም ከመቆረጡ ከማርጀቱ አንጻር ብንገባበትም ያን ያህል ሚይዝም አይደለም እና አሁን ለአገልግሎት ሲሰጡ በአውደ ምሕረት ነው። የተጀመረም ታላቅ አዳራሽ አለና እሱንም ለመፈጽሞ ጨርሶ የነበረውን አገልግሎት ለመመለስ የእያንዳንዳችን ድርሻ ይጠይቃል። ለእያንዳንዳችን ከእኔ ምን ይጠበቃል? ከሌላውስ ምን ይጠበቃል? ከዲያቆን ጌታቸው ምን ይጠበቃል? ከቄስ ይትባረክ ምን ይጠበቃል? ከሰበካ ጉባኤው ከህዝቡ ምን ይጠበቃል ሚለውን ሁሉም ትኩረት ሰጥቶ ሊሰራበት ይገባል። ሊሰራው ሰርቶ ጨርሶ የቤተክርስቲያን ችግር የወጣቱን ችግር መቅረፍ መቻል አለብን እና ይህን ድምፅ እየሰማችሁ ያላችሁ ኢትዮጵያውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ሰንበት ትምህርት ቤት ከግብ ለማድረስ እና ሰንበት ትምህርት ቤቱ እንደ ሰንበት ትምህርት ቤት የነበረውን የተሰጠውን ኃላፊነት ይዞ እንዲቀጥል የሁላችንንም ድርሻ አለና ሁላችንም የድርሻችንን እንድንወጣ እግዚአብሔር አምላክ ይርዳል።